ውድና የተከበራችሁ ተመልካቾች ቤቱ እንግዲህ እንደምትመለከቱት የውስጡ ሁኔታ እንግዲህ ጭቃው ጥቅጥቅ ነው እንደምታዩት። ይህ እንግዲህ ያው ጅብሰም ቻክ የሚሰራ ግድግዳ ነው ማለት ነው። ብዙ ጊዜ እንግዲህ ስለ ውስጡ ጥቅጥቅ ሲሆንና እንዲሁም ልስን ሲሆን ያለው የስራው የማቴሪያል ፍጆታው ምን ይመስላል እያንዳንዱ በዝርዝር የምናይ ነው የሚሆነው። ቤቱ ማሻአላ ተባረከላ እንግዲህ ቁመቱን የምታዩት ነው። በጣም ረጅም የሆነ ቤት ነው። እንደምታዩት እንግዲህ ምን ያህል ቁመት እንዳለው መገመት ትችላላችሁ ማለት ነው። የመብራት ዝርጋታው እንግዲህ በስርዓት አልተዘረጋም ነበር። እነሆ አሁን ላይ እንደምታዩት ከመብራት ዝርጋታው ተጀምሮ በዚህ መንገድ እንግዲህ እየተስተካከለ ይገኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች እንግዲህ ዛሬ በአዲስ ስራ መጥቻለሁኝ። አንዲት እህታችን ቤት በመሀል አምባ ላይ እንግዲህ እነሆ ስራ ተጀምሯል። እንደምታዩት ማቴሪያልም ቀርቧል። ሞራል ላይ ፕላስቲክ ኮርኒስ ነው የሚሰራው። ውስጡ እንግዲህ ቤቱም እንደምትመለከቱት ጥቅጥቅ ነው ማለት ነው። ይሄ እንግዲህ ቻክ ይሰራል። ውስጡ ጥቅጥቅ ሲሆንና እንዲሁም ደግሞ ልስን እንዲሁም ልጥፍ ሲሆን የማቴሪያል ፍጆታው ነው የሚለያየው። ብዙ ጊዜ እንግዲህ በዚህ ጉዳይ ተነጋግረናል። ስራው ግን በጣም ነው የሚያምር የሚሆነው። ማቴሪያል ብቻ ነው እዚህ ላይ እንግዲህ የሚፈጀው። ማቴሪያል ቢወስድም ስራው ግን በጣም ነው የሚያምረው ማለት ነው። ይህ ቤት እንግዲህ ጅምሩ ይሄንን ይመስላል። ሌላው ቤት ጭቃ በምታስመርጉ ሰዓት እንደዚህ አይነት ቀበራዎች በስርዓት በባለሙያ ከጅምሩ ብታስከብሩ ሁለተኛ ስራ አይሆንም ማለት ነው። ይህ ለምሳሌ እንደምትመለከቱት አዲስ እንግዲህ ይሄን በመጥረቢያ ተቆርቆሮ እንዳለ ሰንጥቆ እንደ አዲስ በኮንዲት እየተቀበረ ነው። ምክንያቱም ያለ ቦታው ስለተሰጠ ወይንም ደግሞ ሙሉ ስላልተዘረጋ። እዚህ ጋር ስንመጣ በፊት አብሮ የተቀበረ ነው። ይህ ባለበት እንደምታዩት ገመዱ እዚህ ጋር አርፏል ማለት ነው። ይሄ ግን ለምን እንደዚህ ሆነ? ተጨማሪ ስለሚያስፈልግ ከቦታው ላይ አልተቀመጠም ማለት ነው። ለምሳሌ እዚህ ጋር ስንመጣ ያን ግድግዳና ይሄ ግድግዳ የመጅሊስ ቦታ ስለሚሆን ግዴታ አቀማመጡ እንደዚህ ይሆናል። ነገር ግን ከዚህ በኩል ለምሳሌ ቲቪ ስታንድ ምናምን ይኖራል። ይሄ ጋር እንደምታዩት የዲሽ ገመድ ነው። እዚህ ጋር የምታዩት የዲሽ ገመድም አብሮ እዚህ ጋር ግዴታ መቀበር ስላለበት ከዚህ ጋር ለቲቪ ስታንድ የሚሆን የዲሽ ገመድ እዚህ ጋር ያስፈልገዋል ማለት ነው። ስለዚህ የዲሽ ገመድን እዚህ ጋር አስቀምጠናል። የመብራት ዝርጋታዎች እንግዲህ ከላይ ያለው መስመሩ ደግሞ ሙሉ ኮንዲት በኮንዲት መተላለፍ አለበት ገመዱ ማለት ነው። ገመዱ ውጭ ላይ መቀመጥ የለበትም። እንደምታዩት እንግዲህ ዝርጋታው ሙሉ እስከ ግድግዳው የሚወርደውም ከላይ ያለውም ኮንዲት በኮንዲት ተቀብሯል ማለት ነው። በዚህ ልክ እየተሰራ ይገኛል። ሌላው እስቲ ወደ ውስጥ እንግባና ደግሞ እንግዲህ እቃዎች እንደምታዩት ፕላስቲኩም ቀርቧል። እንግዲህ እንደምትመለከቱት ይሄን ይመስላል። አሁን ላይ እንግዲህ የተዋቀረ ነው። ከዚህ ጋር እንደምታዩት ልጆች መኝታ ክላስ ላይ ስንመጣ እንግዲህ ያው እየተዋቀረ ነው። ይህን እንግዲህ በዚህ 2-3 ቀን በቀጥታ ፕላስቲክ የሚለብስ ይሆናል። ቀጣው ስራ ምንድነው የሚሆነው? ወደ ቻክ ወይም ግድግዳ ጅብሰም ስራ የሚጀመር ይሆናል ማለት ነው። በቅርብ እንግዲህ ሰርተን እህታችንን ቤት የምናስረክብ ይሆናል። ቤቱ ሌላው እንግዲህ አሁን ይሄ ሙሉ ዝርጋታው እንደምታዩት እዚህም ጋር የሚጨመረው ዝርጋታዎች ሙሉ እንደዚህ እየተስተካከሉ ይገኛለን እንገኛለን ማለት ነው። ይህን ይመስላል። እንደዚህ አይነት ስራዎች ከመጀመሪያው ጀምሮ ጥቅቅ ብለው ቢያልቁ አሁን እንደዚህ አይነት ቁርቆራ አይኖረውም ማለት ነው። ይሄ እንግዲህ ግዴታ መሆን አለበት በቃጫ ሆኖ በደንብ ክራክ እንዳያደርግ ግድግዳው በቃጫ በደንብ ሆኖ ይያዛል። ከዛ ላይ ቻክ ይሰራል ማለት ነው። ስለዚህ እንደዚህ አይነት ስራዎች ሲሰሩ በቃጫ በደንብ መያዝ ይኖርበታል። ይህን ይመስላል እንግዲህ ውድ ተመልካቾች። ይህ ቤት በቅርብ ተጠናቆ ደግሞ የምናየው ይሆናል። ሌላው ወደዚህ ስንመጣ ደግሞ እቃ ቤት አለ። እቃ ቤትም ጋር እንግዲህ እንደምታዩት እያዋቀር ነው። ፕላስቲክ ማልበስ ስራ ነው አሁን የሚቀረው እንግዲህ ይሄንን። ከዛ የመኝታ ቤትና የሳሎኑ ነው። እሱ እንግዲህ ሁለቱ ክላሶች የዲዛይን ስራዎች ናቸው። እነሱ ደግሞ በደንብ አሪፍ የሆኑ ዲዛይኖች የሚሰሩ ይሆናል። ይሄ ምሳሌ ያለው ነገር እዚህ ጋር ስንመጣ እንግዲህ ገና ዝርጋታዎች ይስተካከላሉ። እዚህ ላይ ሙሉ ተጠናቆ ደግሞ በቅርብ እናየዋለን። በተለይ ውስጡ ጥቅጥቅ ለሆነ ቤት እንዲሁም ልጥፍ ለሆነ ቤት ጅብሰም መሆን ይችላሉ ለምትሉ በተደጋጋሚ
ከማቴሪያል ፍጆታው ውጭ ስራው ቆንጆ ነው የሚሆነው ማለት ነው። ይሄ ደግሞ ሲጠናቀቅ ሙሉ ለሙሉ ምን ያህል ጅብሰም ወሰደ፣ ስንት ካሬ ፕላስቲክ ጠቅለል ብሎ የባለሙያስ በአሁኑ ሰዓት ስንት ብር ይፈጃል የሚለውን በዝርዝር የማሳውቃችሁ ነው የሚሆነው። እንግዲህ አሁን ላይ በተለይ ጅብሰም በጣም ጨምሯል። እንግዲህ ውድ ተመልካቾች በቅርብ ቪዲዮ ሰርቼላችሁ ነበር። 600 ብር እየተባለ ነው አንድ ጅብሰም። እንግዲህ አሁን ላይ እጅግ በጣም ጨምሯል። ስለዚህ ከስተዛሬው ከነበረው ዋጋ ግማሽ በግማሽ በሚያስብል ደረጃ እጥፍ ነው የጨመረው ማለት ነው። የማቴሪያል ጉዳይ ይህን ይመስላል። ሌላው ፕላስቲክ ራሱ በጣም ነው የጨመረው። አንድ ካሬ ፕላስቲክ እንግዲህ አሁን ላይ 650 ብር ገብቷል። ነግቶ ምን እንደሚፈጠር ራሱ አናውቅም። እንግዲህ እቃዎች በጣም አነጋጋሪ እየሆነ ነው ዋጋው ማለት ነው። ሌላው እንግዲህ መኝታ ቤቱም እዚህ ጋር እንደምትመለከቱት በዚህ መንገድ ያስተካከል ነው። ይሄን ይመስላል ቤቱ ማሻአላህ። እንግዲህ ቁመቱን በዚህ ላይ ማወቅ ትችላላችሁ። በጣም ረጅም የሆነ ቤት ነው ማሻአላህ ተባረከላህ። ይሄን ይመስላል እንግዲህ ውድ ተመልካቾች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር አድርጉ። የዘወትር ተከታታዮች እንደተለመደው እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከዚህ በኋላ እንግዲህ በዚህ ስራ ላይ የምንገኝ ሆና በተለይ ረመዳንን እረፍት ላይ ነበር እኛም ከጾሙ ከምንም አንፃር ቪዲዮም እየሰራሁላችሁ አልነበረም። ኢንሻአላህ አሁን ወደ ስራ ገብተናል። የሁላችሁንም በወረፋችሁ መሰረት ስራዎቻችሁን እየሰራን የምናስረክባችሁ ይሆናል ማለት ነው ኢንሻአላህ። እነሆ እንግዲህ አሁን በቀጥታ ወደ ፕላስቲክ ቆረጣ ገብተናል። ከዚህ በኋላ አሁን ያሳዩዋችሁ ክላሶች የሚለብሱ ይሆናል። ቀጣይ ሳሎንና መኝታ ክላስ ደግሞ የሚሰሩ ይሆናል ማለት ነው። እንግዲህ ብዙ ጊዜ እንደማሳያችሁ ዲዛይን በምትፈልጉት አይነት ዲዛይኖች የሚሰሩት መኝታ ቤትና ሳሎን ክላሱ ሰፋ ስለሚል ግዴታ ዲዛይን ነው የሚሆነው። ከዛ ውጭ ያሉት ግን ክላሶቹ ስለሚጠቡ ለዲዛይን ምቹ አይሆንም፣ በልሙጥ ነው የሚሆኑት ማለት ነው። ይህንን ይመስላል እንግዲህ የቤቱ 7/8 ነው ወይም 72 ቆርቆሮ። ውጫዊ ሁኔታውን ደግሞ የማሳያችሁ ይሆናል። ሌላው መቃኑ ሁሉ ነገር እንግዲህ አሪፍ ሆኖ የተሰራ የሆነ ቤት ነው ማሻአላህ። ይሄን ይመስላል። እዚህ ጋር ብሬከር አለ። እንግዲህ እንደተለመደው ስለ ብሬከር ተነጋግረናል። ይሄ የብሬከር ቦታ ነው እንግዲህ እዛ አድርገን ይሄንንም ሰንጥቀነዋል ማለት ነው። ይሄን ይመስላል ቤቱ። እንግዲህ ከውጭ ስንመለከተው ደግሞ ይሄን ይመስላል። በክብ የተሰራ ነው እንግዲህ ሻወርን ጨምሮ 5 ክላስ ቤት ነው። ይሄን ይመስላል ቤቱ ኢንሻአላህ። ውስጥ እንግዲህ ሙሉ ተጠናቆ በቅርብ ደግሞ የምናየው ይሆናል ማለት ነው ኢንሻአላህ። ውድ ተመልካቾች ይህን ቻናል ሰብስክራይብ ሳታደርጉ ለምትመለከቱ ሰብስክራይብ አድርጋችሁ ተከታተሉኝ። የዘወትር ተከታታዮች እንግዲህ እንደተለመደው ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው ኢንሻአላህ። ሁላችሁንም ማስተናገድ የምንችል ይሆናል ከዚህ በኋላ ማለት ነው። እዚህም ጋር እንግዲህ ቆጣሪ ቦታ ነው ማለት ነው ይሄ የሚቆረቆረው ሙሉ እንደዛ አድርጎ። ይሄ ቤት እንግዲህ ማሻአላህ አቋሙም የተስተካከለ ጽድት ብሎ የተሰራ የሆነ ቤት ነው። ውስጡ አልቆ እንግዲህ ውጭውን ኳርት ሲሰራ ምን ሲል ኳ የሚል ይሆናል ማለት ነው ማሻአላህ። እንግዲህ ክብ ቤት ነው እንዳያችሁት። ቤትም እንግዲህ ማሰራት ስትፈልጉ ክብ ቤት በዚህ መልኩ ነው የሚሰራ የሚሆነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ።